ሰላም ጤና ይስጥልን እንደሰነበታችሁ የተወደዳችሁ በዛሬው ዕለት የባለ ጉዳይ ቀን ነው። በባለ ጉዳይ ቀን ዛሬ የምናየው የአዲስ ከተማ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ነው። ተቋሙ ከቅርብ ጊዜ ወዲህ በወረዳ ደረጃ ይሰጡ የነበሩ አገልግሎቶችን በክፍለ ከተማ ደረጃ አድርጎ እየሰጠ መሆኑ ይታወቃልና ይህንን አስመልክቶ ጽሕፈት ቤቱ እየሰጠ ያለውን አገልግሎት የተቋሙን ተገልጋዮች እንዲሁም የጽሕፈት ቤቱን ኃላፊ አነጋግረናል። አብራችሁን ቆዩ። ቤቶች ላይ የመጣሁት ከዚህም በፊት ቤቴ እንድታስረክቡኝ ስላቸው እስከ ዛሬ ድረስ ሲያንከራትቱኝ ነበረ። በአዲሱ አስተዳደር ቤቱ እንዲሰጠኝ አሁን ማስረጃን አስገባ ብሎኛል። ያሁኑ አዲስ ስራ አስካያጁ ቆንጆ ነው፣ በቃ ጥሩ ነው፣ በመልካም ነገር ነው ያለውን ችግር ነገርኩት። ችግርህን ያው ለጠበቃው ያለውን ማስረጃ ሁሉ አስገባና በአፈጻጸም እንለይልሃለን አለ። አገልግሎት አሰጣጡ ደስ ይላል። የሚያስተናግደው ቆንጆ ነው፣ በቃ ጥሩ ነው። አመለካከቱ የበፊቶቹ በጣም የተበላሸ ነበረ፣ አሁን ቆንጆ ነው። አሁን ደስተኛ ነኝ። አሁን የመጣው የቤቶች አስተዳደር ላይ የመጣው ሰው እግዚአብሔር የባረከው ሰው ነው። እኛን በእኛነታችን ሳይንቀን ከመጀመሪያም በቅድሚያ ቢሰጡም እዛ ውስጥ ገብተ ለመናገርም ሆነ የራሴን ችግር ለማውራት በጣም ከባድ ነበር። ዛሬ ላይ የኔን ነገር እሱ ከመጣ በኋላ ተፈታ። ቤቱ ለኔ ባይመችም አሁን የተሰጠኝ ቤት ኩሽና፣ ሽንት ቤት ምናምን የለውም። በቃ ለኔ ለአካል ጉዳተኛ የማይመች ነው። አሁን ቀይሩልኝ ብዬ ነው የመጣሁት። ይሄንንም ሐሳቤን ተቀብሎ እሺ አሁን ላይ እጄ ላይ ቤት የለም፣ ግን ቤት ስናገኝ እናስብሻለን። አሁን ግን የለም። ምን ላድርግ? ወይ ቦታ ቢኖር ይሰራ ነበር። ጥሩ አመለካከትና ጥሩ መልስ ሰጠኝ። በጣም ደስተኛ በቃ በሱ ደስተኛ ነን እኛ ሁላችንም። እውነት እኔ ብቻ ሳልሆን አካል ጉዳተኛውን ወክዬ ነው የምናገረው። ቤት ለመናገርም ሆነ ገብተህ ችግርን ለማውራት ከዚህ በፊት በጣም ከባድ ነበረ። ውስጤ ለመናገር ፍላጎቱ እያለ ለማስረዳት የራሴን ችግር ለማስረዳት ምንም አይፈታም። ግን አሁን እሱ ከመጣ በኋላ የኔ ችግር ተፈቷል ለማለት እችላለሁ። ደስተኛ ነኝ። አሁን ደስ የሚለኝ ምንድነው ካገኘን ደህና ቤት ቀይረን እንሰጣለን። ልክ ነሽ። ለአካል ጉዳተኛ የማይመቸውን ተነግሮኛል ከዚህ በፊት። ሁለተኛም ስመጣ አልተሰላቸኝም። የኔን ችግር ተረዳልኝ። በጥሩ ሁኔታ አስተናግዶኛል። ወደፊትም ደግሞ ጥሩ ነገር ነው የምጠብቀው። ጥሩ አፉ አይቀየርም። ለምን ዛሬ ችግርን የሚረዳልኝ ሰው እኛ አካል ጉዳተኛ ከተመቻቸው ሁሉም ነገር መስራት እንችላለን፣ መኖርም እንችላለን። ያንን የሚረዳልን ሰው ነው አምጥቶ ያስቀመጡልን። መንግስትንም በዚህ ሳላመሰግን አላልፍም። በዚሁ ከቀጠለ በጣም በቃ ይቀጥላል። ደግሞ ጥሩ አቀባበልና የሰውን ችግር የሚረዳ ሰው ነው። እግዚአብሔር ይስጠው፣ የዘር ሐረጉ ይባረክ። እግዚአብሔር ያስበው። በእውነት መልካም ስራ ለራስ ነው። እዚህ የሰራው ወደፊት ሰዎች ስንኖር በቃ እንሞታለን። ያ ነው የሚጠብቀን። መልካም ስራ ከሰራን ምድር ላይም ሆነ ሰማይ ቤት ብንሄድም ያው መልካምነት ለራስ ነው፣ ለዘር ሐረጉ ነው። እግዚአብሔር የዘር ሐረጉን ይባርከው። እግዚአብሔር ከዚህ በላይ ስልጣን ሰጥቶት ሌላ ቦታ ለህዝብ እንዲያገለግል ያውቃው። እንደ ቤቶች ጽሕፈት ቤት ሮብና አርብ የባለ ጉዳይ ቀን ነው። ይሄን አስመልክቶ በርከት ያሉ ባለ ጉዳዮችን በእለቱ አገልግሎት እንሰጣለን። ስፔሻሊ ደግሞ አሁን ላይ ትንሽ የወረዳው ቤቶች ጽሕፈት ቤት ከመጣጠፍ ጋር ተያይዞ የተወሰነ የባለ ጉዳይ መጨናነቅ ይስተዋላል። ሆኖም ግን ይህንን በሲስተም ለመቅረፍ ጥረት እያደረግን ነው። በተለይ ደግሞ ሁሉንም አድሬስ ለማድረግ በሚያስችል ሰፊ ቦታዎችን በመጠቀም እንደ አዳራሽ ያሉ ቦታዎችን በመጠቀም ባለ ጉዳዩ እንዳይጉላላ ሁሉንም ባለ ጉዳይ አድሬስ ለማድረግ አንድ አይነት ጉዳይ ያላቸውን ሰብሰብ እያደረግን በአንድ ላይ ለማናገር ጥረት እያደረግን ነው። ይህም ሆኖ ግን የመጣውን ባለ ጉዳይ ሁሉ እኛ ጋር የሚሰጠውን አገልግሎት በመስጠት ላይ እንገኛለን ማለት ነው። በተለይ ሮብና አርብ እንግዲህ ከ500 እስከ 820 ባለ ጉዳይ ይመጣል። ስለዚህ ሁሉንም እንደየ ጉዳዩ በሜሪቱ እያየን ለማስተናገድ ጥረት እያደረግን ያለንበት ሁኔታ ነው ያለው ማለት ነው። ወረዳ መጣጠፍ ጋር ተያይዞ የራሱ የአሰራር ሲስተም ተበጅቶለት መዋቅር ሰፋ ብሎ ወረዳ ላይ ያለ ባለ ጉዳይን አፎርድ ማድረግ በሚቻል ደረጃ ሰርቪስ ለመስጠት የሚያስችል ቁመና ላይ ለማድረግ ጥረት እያደረግን ነው ተቋሙን። ሆኖም ግን
ወረዳው ከመጣጠፍ ጋር ተያይዞ በጣም በርካታ ባለጉዳይ መምጣት እና እኛ ጋር በተወሰነ ደረጃ ጫና የመፍጠር ነገሮች ተስተውለዋል በግልጽ ማለት ነው። ስለዚህ ይሄን ደግሞ ለመቅረፍ በቀጣይ ብዙ አገልግሎቶች ለምሳሌ እንደ ውል፣ ክራይ ክፍያ የመሳሰሉት አገልግሎቶችን እና የተከራይ አከራይ ውል የግል ማለት ነው እነዚህን አገልግሎቶች በሲስተም ለማድረግ ከከተማ ቢሮ ጀምሮ ስራ እየተሰራ ነው። ስፔሻሊ በቅርቡ ውል በሲስተም የምንጀምር መሆኑ ይፋ እናደርጋለን ብለን ታሳቢ እናደርጋለን። በርካታ ስራዎች እየተሰሩ ነው። ወደ ማገባደጃው ላይ ደርሰናል። ይሄ የከስተመር ሰርቪስ፣ የውል አገልግሎት፣ አጠቃላይ የቤት አስተዳደር ሲስተሙ አክቲቭ ሲሆን እነዚህ የውል አገልግሎቶች በጣም በርደን የሚፈጥሩ እነሱ ናቸው። በርካታ ባለ ጉዳይም ያለው ውል ላይ ነው። አሁንም እየጠበቀ ነው ያለው። ስለዚህ እሱን መቅረፍ የምንችለው ይህን ሲስተም ስናለማ ነውና እሱ በቅርቡ አገልግሎት መስጠት ይጀምራል ብለን ታሳቢ እናደርጋለን። ቤቶች ከተማ ቤቶች እየሰራበት ነው ያለው። የኛም እንደ ጽህፈት ቤት የራሳችንን እንቅስቃሴ ዝግጅት እያደረግን ነው። ከዛ ውጪ ባለሙያዎችን የማሰልጠን ስራ እየተሰራ ነው። ተጨማሪ ባለሙያዎች ተመድበዋል። እነዚህ ባለሙያዎች ወደ ስራ እንዲገቡና አክቲቭሊ ለሁሉም ባለጉዳይ አገልግሎት እንዲሰጡ እያደረግን ነው። ሆኖም ግን ያው ቀጣይ መዋቅር የማስፋት ከቢሮው ጀምሮ ማለት ነው አጠቃላይ የግብአት መስተካከል አለበት። ግብአቱ መስፋት አለበት። አቅርቦቱ መስፋት አለበት። ባለጉዳዩ ብዙ ስለሆነ ባለሙያው ቁጥሩ መጨመር አለበት። መዋቅራችን ሰፋ ማለት ይገባዋል የሚል አስተያየት አለን። አሁን ባለው ደረጃ ትንሽ ሰውና እዚህ ያለው ከስተመር ብዛትና እዚህ ያለው ባለሙያ ቁጥር ያለ መመጣጠን ነገር ይስተዋላል። ስለዚህ ቀጣይ ላይ የመልካም አስተዳደር ችግር እንዳይሆን ይሄን ከወዲሁ መቅረፍ እንደሚገባ ታሳቢ እናደርጋለን እና ይሄ ከተማ ቤቶችም ይዞታል ጉዳዩን። እኛም እንደ ጽህፈት ቤት እየሰራንበት ያለበት ሁኔታ ነው ያለው። እውነት ለመናገር የመጣውን ሰው ሁሉ ከአቅም በላይ በሆነ መንገድ ተቀብለን እያስተናገድን ሰዎች ያው ሁሉንም ሰው ጉዳዩን በአንድ ቀን መፈጸም አንችልም፣ ግን ደግሞ ህዝቡን ማዳመጥ ይገባናል። መሪ ህዝቡን ማዳመጥ ይገባዋል የሚል አቋም አለን እኛ እንደ ጽህፈት ቤት። ከዚህ አንፃር የመጣውን ሰው ተራስ ይዘን ምቹ ቦታ አዘጋጅተን እዛ ላይ ሄደን ቅድም እንዳያችሁት በአዳራሽ ቁጭ ብለን እያንዳንዱን ሰው አቅርበን ጉዳዩን በአግባቡ ሰምተን በዕለቱ መፈጸም ባንችልም እንኳን ተስፋ ሰጥተን ያለውን ግልጽ አሰራር ለህብረተሰቡ አስረድተን የምንልክበትን አሰራር ዘርግተናል። አሁን ላይ ያው ከሰው ቁጥር አንፃር በጣም ቅድም እንዳልኩ እስከ 500 800 ሰው ነው የሚመጣው። ይሄን ህዝብ አንድ በአንድ ማናገር በጣም የሚከብድ ነው የሚሆነው። ስለዚህ አንድ አይነት ጉዳይ ያላቸውን ሰብሰብ አድርገን በደንብ አድርገን ግልጽ የሆነ አሰራር ግልጽ የሆነ ግንዛቤ እንዲኖራቸው ያለውን ነባራዊ ሁኔታ በዝርዝር አስረድተን እየላክን ያለ ነው። ከዛ አንፃር ህብረተሰቡ በብዛት አይ ቲንክ ጥሩ ምላሽ እንዳለው ይሰማናል። እኛ ቀጣይ ግን በእኛ ማብራሪያ ከመስጠት ባሻገር በሌሎች ሞዳሊቲዎች በዝርዝራቸውን በመለጠፍ አሰራራችንን በግልጽ የሚረዱበትን በስክሪንም ሊሆን ይችላል በሌሎች ወይዎች ያለውን አሰራርና ያለውን አጠቃላይ ነባራዊ ሁኔታና ታራውን ብለው ሌሎች ጉዳዮችን እንዲረዱ የምናደርግበትን አሰራር እንዘረጋለን። እስከዛው ግን ህብረተሰባችን እንዳይከፋ ፊቱን አጥሮ እንዳይመለስ ሁሉንም ለማናገር ጥረት እያደረግን ነው። ፖላይት ሆነን ባለሙያዎችን በዛ ደረጃ በስነ ምግባር ህዝቡን እንዲያናግሩ ማህበረሰቡን ቀርበው እንዲያናግሩ እንዲያዳምጡ ለማድረግ ጥረት እያደረግን ነው። ከዛ የተነሳ ይመስለኛል ማህበረሰቡን በዛ ልክ ምስክርነት እየሰጠ ያለው።